ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታም አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ የካቲት 25 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተቀናጀ ወታደራዊ ጥቃትና ድል፣ ዲፕሎማሲያዊ ፍጥጫውና ሱዳን፣ የሩሲ ጭፍጨፋና አዲሱ ጥሪ፣ ኤርትራ ወታደሮች በሁመራ፣ የካንጋሮ ችሎትና አቶ ዮሐንስ ቦያለው አቤቱታ፣ አገዛዙና የወልቃይት ካርድ፣ አነጋጋሪው የፕሬዚዳንት ትራምፕ አስተያየት፣ የቀጠለው የኢራን ጦርነት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ጽናት ክፍለ ጦር በሁለት ወረዳዎች በጠላት ላይ የወሰደውን እርምጃ ተከትሎ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 25 ቀን 2018 ዓ.ም የደጋው መብረቅ ኮር ጽናት ክፍለ ጦር በደላንታና አምባሰል ምድር በጠላት ላይ ድል መቀዳጀቱን አስታውቋል። በዛሬው ዕለት የተወሰደውን ይህን ወታደራዊ እርምጃ አስታኮ ባወጣው በዚሁ መረጃ የፀሐይን ወጋገን መነሻ ተገን አድርጎ እስከ ቀኑ 8 ሰዓት ድረስ በዘለቀው ጠላትን ስቦ ማስገባት የውጊያ ስልት በደላንታ ወረዳ ተከቦ በአምባሰል ምድር ዘሜት ቀበሌ ላይ ጥቃት ለማድረስ የተንቀሳቀሰ የአብይ አገዛዝ ስልጣን አስጠባቂ ኃይል በፋኖ ያልጠበቀውን ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። በዚያው ውጊያ ላይ ጠላት ሰብአዊና ቁሳዊ ኪሳራ የደረሰበት በዚህ ሲሆን 19 የጠላት ኃይል ስናይፐርና ብሬን ተኳሾችን ጨምሮ ሲደመሰሱ የሻምበል መሪውን ጨምሮ 23ቱ ከፍተኛ የመቁሰል አደጋ እንደደረሰባቸው ገልጿል። ፋኖ ላይ ጥቃት አደርሳለሁ ብሎ የገባውን የጠላት ኃይል ስቦ በማስገባት ጽናት ክፍለ ጦር በሁለት ወረዳዎች በተቀናጀና በተናበበ መንገድ የወሰዱትን ጥቃት ተከትሎ ጠላት ያልጠበቀው ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን ከጥቃት የተረፈው ኃይል ወደ ኋላ ሲፈረጥጥ የንጹሐንና የእንስሳቶችን ሕይወት እየቀጠፈ ከንጹሐን ቤት በመግባት የአንድ የሃይማኖት አባት ቄስ በአረማዊያዊ ተግባር ሕይወታቸውን በማጥፋት ከ5 በላይ እንስሳቶችን ጭምር መግደላቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብን የደጋው መብረቅ ኮር ህዝብ ግንኙነት ክፍል ዛሬ የካቲት 25 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮርና 101ኛ ኮር አህዶች በጥምረት ወልዲያና መርሳ ዙሪያ ዛሬ የካቲት 25 ቀን 2018 ከፍተኛ ተጋድሎ በማድረግ ድል ማስመዝገባቸውን ገልጿል። የፋሽቱ አገዛዝ ብልጽግና ሰራዊት ከወልዲያ በመነሳት ወደ መርጦ ለማጥቃት አስቦ ቢንቀሳቀስም 101ኛ ኮር 11ኛ ክፍለ ጦር በመርጦ ሚካኤልና 35ኛ ክፍለ ጦር በቱላባ ማርያም እንዲሁም ከመርሳ በመነሳት ወደ ቡሆሮ ማጥቃት ያደረገው ልጅ ኢያሱ ኮር 24ኛ ክፍለ ጦር በጉባራ መከላከልና መልሶ ማጥቃት በማድረግ አህዶቹ በጥምረትና በተቀናጀ መንገድ በጠላት ላይ ከፍተኛ ኪሳራ በማድረስ ድል መቀዳጀታቸውን ገልጿል። የአገዛዙ ስልጣን አስጠባቂ ኃይል በምድር በከፍተኛ ሜካናይዝድ ድጋፍ በአየር ኃይል በድሮንና በጀት ታግዞ ፋኖ መውጋት የለመደና ከዛ ውጭ ከመደምሰስና ከመማረክ ውጭ አማራጭ እንደሌለው የሚታወቅ መሆኑን ያስታወሰው መረጃ በዛሬ ወልዲያና መርሳ ዙሪያ አውደ ውጊያ ከፍተኛ ዳመናና ጉም በመሆኑ የተደረገበትን የመልሶ ማጥቃት እርምጃ የጠላት ኃይል መቋቋም አቅቶት ከጥቃት የተረፈው ኃይል ፈርጥጦ ወደ ምሽጉ ለመግባት መገደዱን አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 25 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ ምኒልክ ዕዝ ልዩ ዘመቻ በሰማዕቱ አርበኛ ፍሬው አለና በሰየመው ተጋድሎ መቅደላ ወረዳ ጠላት ላይ የአርፒጂ ጥቃት መፈጸም ድል መጎናጸፉን ጨምሮ አስታውቋል። ትላንት የካቲት 24 ቀን 2018 መቅደላ ወረዳ በደብረ ዘይት እና ማሻ ከተማ መካከል ልዩ ስሙ አደጉያ የምትባል ቦታ ላይ ደፈጣ ጥቃት በመሰንዘር የከባድ መሳሪያን ጨምሮ አንድ ኦራል ሙሉ ተተኳሽ የጫነ ኦራልና አጅቦ የሚንቀሳቀስ አንድ ኦራል ያገዛዙ ከፍተኛ ወታደራዊ ተሽከርካሪ በፋኖ አርፒጂ ጥቃት በመፈጸምና ሙሉ ለሙሉ በማውደም ታላቅ ጀብዱ መፈጸሙን ይኸው መረጃ አስታውቋል። የምኒልክ ልዩ ዘመቻ በሰማዕቱ አርበኛ ፍሬው አለና በሰየመችው የተሳካ ኦፕሬሽን የጠላትን እንቅስቃሴ በሚገባ በማጥናትና ወደሚፈለጉት መግደያ ወረዳ በማስገባት የሜካናይዝድን ጨምሮ አንድ ኦራል ተተኳሽና አንድ ኦራል ሰራዊት በላውንቸር ያወደሙና የደመሰሱ ሲሆን ወደ አካባቢው ለመግባት በርካታ ሰራዊት ታጅቦ ሲጓዝ የነበረው ባንዳው ጀነራል ዘውዱ ሰጥ አርጌ እግሬ አይጭን ብሎ ወደ መጣበት ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 25 ቀን 2018 ባወጣው ተጨማሪ መረጃ ገልጿል።
የኢትዮጵያ ውጭ ጉዳይ ሚኒስትር በአዲስ አበባ የሚገኙት የሱዳን አምባሳደር ለማብራሪያም ጠራም። ለአምባሳደሩ መጠራትም ምክንያትም የሱዳን የውጭ ጉዳይ ሚኒስትር ሰሞኑን ከኢትዮጵያ በተነሱ ሰው አልባ አውሮፕላን ጥቃት ደረሰብኝ በማለትም በኢትዮጵያ ላይ ክስ ማቅረቡን ተከትሎ መሆኑም ተዘገበ። የሱዳኑ ራዲዮ ዳንጎባም አልጀዚራን የዲፕሎማቲክ ምንጭን ጠቅሶ ያሰፈረውን መረጃም እንዳሰራጨው በኢትዮጵያ የሚገኙት የሱዳን አምባሳደር ከውጭ ጉዳይ ሚኒስትር ቀርበው ኢትዮጵያ በሱዳን ጦርነት ውስጥ እጆቿን አልከተተችም፣ ኢትዮጵያ የገለልተኛነት መንገድን ትከተላለች የሚል ማብራሪያም ተሰጥቷቸዋልም ብሏል። በአፍሪካ ቀንድና በቀይ ባህር ዙሪያም ጋዜጠኛና ተመራማሪ የሆነው ካሊድ መሐመድ ታሃም ለራዲዮ ጣቢያው በሰጠው አስተያየት በኢትዮጵያና በሱዳን መካከል የሚታየው ወታደራዊ ፍጥጫ ከቃላት ጦርነትና በሚዲያ ላይ ከሚታየው እሰጥ አገባም የበለጠ ነው። በሱዳን ብሉ ናይል ግዛት አካባቢ ደርሶብናል የተባለው የድሮን ጥቃት የኢትዮጵያ መከላከያ ሰራዊት በአካባቢው በተለይ በጋዚራ ግዛት ውስጥ ስለመንቀሳቀሱ አመላካች ነው። ይህ አይነቱ ጉዳይ ደግሞ ሁለቱ ሀገራት ማለትም ኢትዮጵያና ሱዳን ከቃላት ጦርነት ያለፈ ወደ አልታወጀም ፍጥጫ ውስጥ ለመግባታቸው አመላካች ነው ብሎታል። ጋዜጠኛውና ተመራማሪው ካሊድ አስተያየቱን ሲቀጥል ኢትዮጵያ በግዛቷ ውስጥ ለሱዳን ፈጥኖ ደራሽ ቡድን በእንግሊዝኛው ምህጻረ ቃል RSF ግዛቷን ፈቅዳለች የሚል ወቀሳም ከሱዳን በኩል እንደመኖሩ ሁሉ ኢትዮጵያን በበኩሏም ሱዳን ኢትዮጵያን በተለይ ከሰሜን ኢትዮጵያም ትግራይ ክልል ወደ ግዛቷም አሰርጋ በማግባት ለጦርነትም እንዲሳተፉ ያደረገች ነው የሚል ወቀሳም ከኢትዮጵያ በኩል ይሰማል። በአሁኑ ወቅት አሜሪካና እስራኤል በኢራን ላይ የወሰዱትም ጥቃት በቀጠናው የኃይል የበላይነትን ለመቀዳጀት ለሚደረግ ሩጫም በር ከፍቷልም ብሏል። ከኢትዮጵያ በኩል የድሮን ጥቃትም ተሰንዝሮብኛል፣ ኢትዮጵያም ታጣቂዎችን ታስጠጋለችም የሚለው የሱዳን መንግስትም ሰሞነኛ ወቀሳን ያቀረበው አቤቱታም ሱዳን ራሷን ለመከላከልና ሳትጠቃም ለማጥቃትም እንደ ምክንያትነት ወይም ዲፌንሲቭ ኤንድ ፕሪኤሚቲቭ ታክቲክ ልትጠቀምበት ይችላል ያለው ጋዜጠኛው ካሊድ ኢትዮጵያና ሱዳን ወደ ጦርነት ከገቡ በአፍሪካ ቀንድና በቀይ ባህር አካባቢም ተጨማሪ አለመረጋጋት ሊፈጥር ይችላል በማለትም አስጠንቅቋል። ሰሞንኛው የድሮን ጥቃትና ወታደራዊ ስልጠና ጋር በተያያዘ ስሟ የተጠቀሰው የተባበሩት አረብ ኤሚሬት ውንጀላውን አጥብቃም ያስተባበለች ሲሆን ኢትዮጵያ በበኩሏም ከሱዳን መንግስት ለቀረበላት ውንጀላም ሆነ በአዲስ አበባ የሚገኙት የሱዳን አምባሳደር ስለመጠራታቸው የሰጠችው ኦፊሴላዊ ምላሽም ከአዲስ አበባም ሆነ ከካርቱም በኩል እስካሁን ድረስም አስተያየትም የለም። በአሩሲ ኦርቶዶክሳውያን ላይ ያነጣጠረው ጥቃት ዛሬም አልቆመም። ትላንት ምሽትም ተመሳሳይ ጥቃት መፈጸሙን የሚጠቅሱ መረጃዎች ወጥተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአርሲ ዞን እየተባባሰ ለመጣው ጥቃት መንግስት አስቸኳይ የጸጥታ ኃይል እንዲያሰማራ ሲል አሳስበዋል። በኦሮሚያ ክልል ምስራቅ አሩሲ በኦርቶዶክሳውያን ላይ ያነጣጥሮ እየተፈጸመ ያለው ጥቃት እንዳልቆመና ትላንት ምሽትም በአርሲ ዞን የተለያዩ ወረዳዎች ከበባ ከተፈጸመባቸው መካከል በግፍ ህይወታቸውን ያጡ እንዳሉና ሌሎችም ንብረትና ቤታቸውን ትተው ህይወታቸውን ለማትረፍ በተለያዩ አቅጣጫዎች መበታተናቸውን ህይወታቸው አደጋ ላይ መሆኑና የአካባቢው አስተዳደርም ሆነ የፌዴራል መንግስት እስካሁን ድረስ የወሰዱት እርምጃ እንደሌለ በቅሬታ እየተነሳ ይገኛል። የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ የካቲት 25 ቀን 2018 ይፋ ባደረገው መግለጫ በአርሲ ዞን እየተባባሰ ለመጣው ጥቃት መንግስት አስቸኳይ የጸጥታ ኃይል እንዲያሰማራ ጠይቋል። ኮሚሽኑ ከጥቅምት 2018 ጀምሮ በሸርካ በጉና በመርቲና በሌሎች የአርሲ ዞን ወረዳዎች የታጠቁ ኃይሎች በፈጸሙት ተደጋጋሚ ጥቃት የሰው ህይወት መጥፋቱን፣ የአካል ጉዳት መድረሱና መጠነ ሰፊ የንብረት ውድመት መከሰቱን የገለጸ ሲሆን ግጭቱ ባለፉት ቀናት ተባብሶ የቀጠለ ሲሆን የካቲት 19 ቀን በሸርካና ሮቤ ወረዳዎች በታጣቂዎች በደረሰ ጥቃት ንጹሐን ህይወት ማለፉን፣ ከግድያው በተጨማሪ በርካታ ሰዎች ተጠልፈው መወሰዳቸውን፣ በወቅታዊ የጸጥታ ችግር ምክንያት በሺህ የሚቆጠሩ ነዋሪዎች ቀያቸውን ጥለው ለመሰደድ መገደዳቸውን ጭምር ጠቅሷል። መንግስት የዜጎችን ደህንነት የማስከበር ህገ መንግስታዊ ግዴታውን ሊወጣ ይገባል ያለው ኮሚሽኑ ለተፈናቀሉ ዜጎች አስቸኳይ ሰብአዊ ድጋፍ እንዲቀርብላቸው የጠየቀ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥቃቱን ያወገዙ ቢሆንም በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተወሰደ ያለውን ጥቃት በተመለከተ ጠንከር ያለ ጫና ማድረግ ይጠበቅባት ነበር የሚሉ ወቀሳዎች ተከትለው ቀርበዋል። የቀድሞ ኢህአዴግ ባለስልጣንና የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው በቅርቡ የተሾሙት ብርሃኑ አዴሎ መንግስት አስቸኳይ የጸጥታ ኃይል እንዲያሰማራ በጠየቁበት በዚሁ መግለጫ በንጹሐን ላይ ለደረሰው ጥቃት ተጠያቂ ያሉትን አካላት ለህግ እንዲቀርቡና ገለልተኛ ምርመራ እንዲደረግ ግፊት እንዲደረግ ጠይቀዋል። በአሩሲ በእስልምና
አክራሪነት ስም የሚንቀሳቀሱ የአካባቢው አመራሮች ግልጽ ድጋፍ ያላቸውና በተቀናጀ መንገድ ጥቃት እየፈጸሙ ያሉ ወገኖች ጥቃቱን ከመፈጸማቸው በፊት አስቀድሞ የኦርቶዶክስ እምነት ተከታይ ሆኖ በራሳቸው ገንዘብ የገዙትን ትጥቅ በኦሮሚያ ክልል ልዩ ኃይልና በሚሊሻ አማካኝነት በተቀናጀ መንገድ ትጥቃቸውን እንዲፈቱ የተደረገ ሲሆን ራሳቸውን መከላከል የማይችሉበት ደረጃ ላይ ሲደርሱ በተከታታይ ባለፉት 4 ወራት እየተወሰደ ያለው እርምጃ ግልጽ ሃይማኖትን መሰረት ያደረገ የሽብርተኝነት ድርጊት በመሆኑ ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋቾችና መገናኛ ብዙሃን ለጉዳዩ ትኩረት እንዲሰጡ ተደጋጋሚ ጥሪ ሲቀርብ ቆይተዋል። እናት ፓርቲ በተደጋጋሚ ባወጣቸው መግለጫዎች በአካባቢው ያለው ሁኔታ ከቁጥጥር ውጭ ከመውጣቱ በፊት ድርጊቱን ቆሞ እያስፈጸመ ያለው አገዛዝ ተገቢውን ትኩረት እንዲሰጥ በተደጋጋሚ ጥሪ አቅርበዋል። የኤርትራ ወታደሮች ሲቪሊያን በመምሰል ወደ ኢትዮጵያ ግዛትም እስከ ሁመራ ድረስም ዘልቀው እየገቡ ናቸው ተባለ። አፍሪካን ሪፖርት መጽሔት ስማቸው እንዳይጠቀስ የገለጡ ምንጮችን በዋቢነት አድርጎ እንደዘገበው የኤርትራ ወታደሮች ወደ ኢትዮጵያም ትግራይ ክልል እየገቡ የመሆኑ ነገር መነገሩ መቀጠሉን ዳግም ጦርነትም ሊያገረሽ ይችላል የሚል ስጋት ማየሉን ገልጾ የኤርትራ ወታደሮች በአሁኑ ወቅት እስከ ትግራይ ክልል ዋና ከተማ መቀለ፣ አዲግራትና ዛላምበሳ አካባቢዎች ድረስ ዘልቀው ገብተዋልም። በምዕራብ ኢትዮጵያ አቅጣጫ ኢትዮጵያ ከሱዳን በምትዋሰንበት ሐምዳይት አካባቢ የአካባቢ ነዋሪ በመምሰል ወደ ሁመራ አካባቢ ሰርገው ለመግባትም ጥረት አድርገዋልም ብሏል። ሐምዳይት የተባለው ድንበር አካባቢ ለወታደራዊ እንቅስቃሴና ሎጂስቲክ አገልግሎት ቁልፍ ቦታ እንደሆነ የገለጸው ሪፖርቱ የኤርትራ ወታደራዊ ተሽከርካሪዎች በዚህ አካባቢ በስፋት እየተንቀሳቀሱ መሆናቸውም የኢትዮጵያ መከላከያ ሰራዊት የደንብ ልብስም በመልበስም በአካባቢው ሰርገው ለመግባትም ሲሞክሩ ነበር የተባለ የኤርትራ ወታደሮችን በኢትዮጵያ መከላከያ ሰራዊት አባላት በቁጥጥር ስር መያዛቸውን ወታደራዊ ምንጮችን ነግረውኛል ያለው አፍሪካን ሪፖርት፣ ነገር ግን በመቀሌ አዲግራትና ዛላምበሳ አካባቢ ይንቀሳቀሳሉ የተባሉት የኤርትራ ወታደሮች የደንብ ልብሳቸውን ሳይቀይሩ እንደሚንቀሳቀሱም ታይቷልም ብሏል። የኤርትራ ወታደሮች ከድንበር ባሻገር ወደ መሃል የሰሜን ኢትዮጵያ ከተሞች ዘልቀው ገብተዋል በተባለው መረጃም ጉዳይ የኤርትራ መንግስት እስከ አሁን ድረስም የሰጠው አስተያየት የለም። በአማራ ማንነታቸው ሳቢያ በግፍ እስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል በእነ አቶ ዮሐንስ ቦያለው መዝገብ የተከሰሱት ዛሬ ፍርድ ቤት የቀረቡ ሲሆን ፍርድ ቤቱ በተደጋጋሚ የቅሊንጦ ማረሚያ ቤትና ፌዴራል ፖሊስ ያላከበረውን ትዕዛዝ ዛሬም በድጋሚ ሰጥቷል። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል ያለመከሰስ መብታቸው ሳይነሳ ተደብድበው የታሰሩትና ከፍተኛ የሰብአዊ መብት ጥሰት የተፈጸመባቸው የምክር ቤት አባሉ አቶ ዮሐንስ ቦያለው፣ አቶ ክርስቲያን ታደለና ዶክተር ካሳ ተሻገር ጭምር በሚገኙበት መዝገብ የተከሰሱ የህሊናና የፖለቲካ እስረኞች ዛሬ የካቲት 25 ቀን 2018 ዓ.ም ከፍተኛው ፍርድ ቤት የቀረቡ ሲሆን ፍርድ ቤቱ በተደጋጋሚ ለፌዴራል ፖሊስና ለቅሊንጦ ማረሚያ ቤት የሰጠው ትዕዛዝ ባይከበርም ዛሬም የፍርድ ቤቱን ትዕዛዝ እንዲያከብሩ በማለት ለመጋቢት 11 ቀን 2018 ተለዋጭ ቀጠሮ መስጠቱን አውሎክሰን አንድነት በላከው ዘገባ አስታውቋል። በተከበረው አቶ ዮሐንስ ቦያለው መዝገብ ሶስቱ የምክር ቤት አባላትን ጨምሮ ሌሎች በመዝገቡ የተካተቱ የፖለቲካና የህሊና እስረኞች በቀደመው ቀጠሮ ላቀረቧቸው አቤቱታዎች የፌዴራል ፖሊስና የቅሊንጦ ማረሚያ ቤት ምላሻቸውን ዛሬ የካቲት 25 ቀን 2018 በጽሁፍ እንዲሰጡ ትዕዛዝ ተሰጥቶ የነበረ ቢሆንም በዕለቱ ችሎት ፌዴራል ፖሊስ ወንጀል ምርመራ ቢሮ በምርመራ ስም የወሰደውን የተከሳሾችን ንብረት በኤግዚቢትነት አላካተተም፣ እስካላካተተ ድረስ እንዲመልስ ለተባለው በተቋሙ በኩል የጽሁፍ ምላሽ የሰጠ ሲሆን ፖሊስ የተከሳሽ ንብረት የመለሰ መሆኑን ጠቅሶ የቀረውን ግን ለአቃቤ ሕግ ስላስረከብኩ ራሱ ምላሽ ይስጥበት ሲል ጉዳዩን ወደ አቃቤ ሕግ ገፍቷል። ፖሊስ የፍርድ ቤቱን ትዕዛዝ ወደ ጎን በመተው የተከሳሾችን ንብረት ከመመለስ ይልቅ ለጥየቃ የሄዱ ቤተሰቦች ሳይቀር ለምን ንብረት ጠየቃችሁ በሚል ከህግ በላይ በመሆን ከማስፈራራት አልፎ ሲያስርና ሲያዋክብ እንደነበር ይኸው መረጃ ጠቁመዋል። ከኤግዚቢት ንብረት ጋር በተያያዘ የተከበሩ የምክር ቤት አባል አቶ ክርስቲያን ታደለ የማስረጃ ህግ አንቀጽ በመጥቀስ ህጉ በአግባቡ ተፈጻሚ እንዲሆን ከክሱ ጋር ምንም ግንኙነት የሌለውና ተቀምጦ እየባከነና እየተበላሸ የሚገኝ የተከሳሾች ንብረት እንዲመለስ ፍርድ ቤቱን በድጋሚ የጠየቁ ሲሆን ፖሊስ በተከሳሾች ላይ ተፈጽሟል በሚል የኢትዮጵያ ሰብአዊ መብት ኮሚሽን ያጣራውን የሰብአዊ መብት ረገጣን በተመለከተ ምርመራ እንዲያጣራ በሚል በፌዴራል ከፍተኛ ፍርድ ቤት ከበርካታ ወራት በፊት ትዕዛዝ የተሰጠው ቢሆንም ዛሬ ምላሽ ያልሰጠበት ሲሆን የቅሊንጦ ማረሚያ ቤት አመራር ኢንስፔክተር ድሪባ ሰንበታ በአማራ ህዝብ ላይ በእስረኞችና በቤተሰቦቻቸው ላይ ድብደባ፣ ማንገላታትና ማዋረድ ተግባር ጭምር መፈጸማቸው በችሎት የተነገረ ሲሆን ይህንን የወንጀል ድርጊት እንዲያጣራና የደረሰበትን
ሲያሳውቅ ፌዴራል ፖሊስ በድጋሚ በችሎት ለተሰጠው ትዕዛዝ ምላሽ ባለመስጠቱ አሁንም ከማስጠንቀቂያ ጋር ተመሳሳይ ትዕዛዝ መሰጠቱን አውሎክሰን አንድነት በላከው በዚሁ ዘገባ አስታውቋል። የቅሊንጦ ማረሚያ ቤት በተከሳሾች ለቀረቡበት አቤቱታዎች ሁሉ ምላሹን በጽሁፍ እንዲሰጥ በችሎት ለተሰጠው ትዕዛዝ አሁንም ምላሽ እንዲሰጥ በሚል በድጋሚ የታዘዘ ሲሆን በድጋሚ የተሰጡ ትዕዛዞች ምላሽ እንዲሰጥባቸው በሚል ችሎቱ ለመጋቢት 11 ቀን 2018 ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ከሰጠው ትዕዛዝ መካከል ለ8 ወራት ያህል ታግቶ የቆየት የአቶ ክርስቲያን ታደለ ተሽከርካሪ እንዲለቀቅ የተደረገ ሲሆን በአንጻሩ የመርጌታ በላይ አዳሙን ተሽከርካሪ በተመለከተ ለተሰጠው ትዕዛዝ ፍርድ ቤት አይመለከተውም የሚል ምላሽ በድጋሚ መሰጠቱ ታውቋል። ያገዛዙ ጉዳይ አስፈጻሚ ሆነው አቃቢ ሕግ ምስክሮች ቃልና በሰነድ ማስረጃ አስተያየት ላይ በከሳሽና በተከሳሾች መካከል የተደረገው ክርክር መርምሮ ብይን ለመስጠት ለሚያዝያ 15 ቀን 2018 ዓ.ም እንደተለመደው የተራዘመ ተለዋጭ ቀጠሮ መስጠቱን አውሎክሰን አንድነት ከላከው ዘገባ መረዳት ተችሏል። ይህ በእንዲህ እንዳለ በነማሩ መብሬ መዝገብ 3 ተከሳሾች ያቀረቡት የክስ መቃወሚያ ውድቅ ተደርጎ የእምነት ክህደት ቃል እንዲሰጡ በተመሳሳይ ዛሬ በዚያው ችሎት ብይን መሰጠቱን በላከው ዘገባ ጠቅሷል። ሌሎቹ የአማራ ብሔር ተወላጅ የህሊና እና የፖለቲካ እስረኞች እስራኤል መስፍንና ልዑል እማዩ ፍርድ ቤት ዛሬ የቀረቡ ሲሆን የአቃቢ ሕግ ምስክርና የሰነድ ማስረጃ ብይን አልደረሰም በመባሉ ለየካቲት 27 ቀን 2018 ተለዋጭ ቀጠሮ እንደተሰጣቸውም ከዘገባው መረዳት ይቻላል። በደቡባዊ ጅቡቲ በደረሰ ፍንዳታም 4 ህጻናት መገደላቸውን ባለስልጣናት በትላንትናው ዕለት ያስታወቁ ሲሆን አንድ የሰብአዊ መብት ተሟጋች ድርጅት ጥቃቱ በሰው አልባም አውሮፕላን ወይም በድሮን የተፈጸመ መሆኑን ገልጿል። የጅቡቲ አቃቢ ሕግ ሐሰን መሐመድ ሐሰን ባወጡት መግለጫ ህጻናቱ የሞቱት በአፋር ክልል በሚገኘው የደንከል ዞን በደረሰ ፍንዳታ መሆኑን ጠቅሰው ድርጊቱ አሳዛኝ ክስተት ነው ብለውታል። ከ1991 ኤሮፓ ቁጥጥር ጀምሮ አገሪቱን በጠንካራም ቁጥጥር እየመሩት ያሉት የፕሬዝዳንቱ እስማኤል ኦመር ጉሌህ መንግስት በአብዛኛው የኢሳ ማህበረሰብ አባላት ያቀፈ በመሆኑ የአፋር ማህበረሰብ ተገለናል ወይም ተነጥለናል የሚል ቅሬታን በተደጋጋሚ እንደሚያነሳም ታውቋል። የጅቡቲ የሰብአዊ መብት ሊግ በበኩሉ ባወጣው መግለጫ እድሜያቸው 6 እና 7 ዓመታት የሆኑ 2 ህጻናት በቦታው ሲገደሉ ሌሎችም 2 ህጻናት ደግሞ በፍጥነት ወደ ሕክምና ባለመወሰዳቸው ምክንያት በትላንትናው ዕለት ህይወታቸው ማለፉን ገልጿል። ጥቃቱ የደረሰው ህጻናቱም ከብት እየጠበቁ በነበረበት ወቅት ሲሆን ከሟቾቹ በተጨማሪም ሌሎች 6 ሰዎችም ለከባድና ቀላል ጉዳት መድረሳቸውም ተገልጿል። ድርጅቱ በማከልም ባለፉት 6 ወራት ውስጥ በዚህ አካባቢ በሚገኙ አርብቶ አደር ማህበረሰብ ላይ የተፈጸመ 6ኛው የድሮን ጥቃት መሆኑን ገልጿል። የፍንዳታው መንስኤም ለማጣራት የባለሙያዎች ቡድን ወደ ስፍራው መላኩን አቃቢ ሕጉ የገለጹ ሲሆን ይህ ክስተት ባለፈው ዓመት የካቲት ወር ላይ ባለስልጣናትም ከኢትዮጵያ ድንበር አቅራቢያ በፈጸሙት የድሮን ጥቃትም 8 የአማጺ ቡድን አባላትና ቁጥራቸው ለጊዜው ያልታወቀ ህጻናትም መገደላቸውን ተከትሎ የመጣ መሆኑም ተመልክቷል። የአብይ አገዛዝ በወልቃይት ጉዳይ የጀመረውን ጨዋታ ቀጥሏል። የአገዛዙ ጉዳይ አስፈጻሚ የሆነው የፌዴሬሽን ምክር ቤት ውሳኔን ያስፈጸሙ ምርጫ ቦርድ ለቀረበበት ክስ ምላሽ ሰጠ። በወልቃይት ጠገዴና ራያ የማንነት ጥያቄ የሚነሳባቸውን ፌዴሬሽን ምክር ቤት አላግባብ ይገባኛል ጥያቄ የሚነሳባቸው ማለት ወደ ድንበር ጉዳይ ያወረደውን የማንነት ጥያቄ ተከትሎ ለጊዜው የክልል ምርጫ እንዳይደረግ የብሔራዊ ምርጫ እንዲካሄድ የሰጠውን ውሳኔ ለማስፈጸም የተንቀሳቀሰው ምርጫ ቦርድ ላይ በነጌታቸው ረዳ ስምረት ፓርቲ ለቀረበው ክስ ቦርዱ ዛሬ ምላሽ መስጠቱ ታውቋል። ምርጫ ቦርድ ዛሬ በከፍተኛ ፍርድ ቤት ለተሰጠው ትዕዛዝ ምላሽ የሰጠ ሲሆን በክርክር ሂደቱ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ጣልቃ ገብቶ ለመከራከር ባለፈው ሳምንት የጠየቀ ሲሆን የወሎ ራያ አማራ ማንነት ወሰን አስመላሽ ኮሚቴ ዛሬ ይህንኑ በጉዳዩ ላይ ጣልቃ ገብቶ የመከራከር ጥያቄ ለፍርድ ቤት ያቀረበ ሲሆን ለአገዛዙ ጉዳይ አስፈጻሚ የሆኑት የአብን አመራሮችም ተመሳሳይ ጥያቄ ማቅረባቸውና ራያ ራዩማ ዴሞክራሲያዊ ፓርቲ በበኩሉ የፌዴሬሽን ምክር ቤት ያሳለፈው ውሳኔ እንዲጸና ትላንት ለምክር ቤቱ ደብዳቤ መጻፉን ጠቅሶ ዲደብሊው ዘግበዋል። ምርጫ ቦርድ የፌዴሬሽን ምክር ቤት የሁመራ፣ የአዲ ረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ፌዴሬሽን ምክር ቤት የጻፈውን ደብዳቤ መሰረት አድርጎ ውሳኔ የሰጠ ሲሆን ይህንን ውሳኔ በመቃወም በጌታቸው ረዳ የሚመራው ዴሞክራሲ ስምረት ትግራይ ፓርቲ ስምረት ለፌዴራል ከፍተኛ ፍርድ ቤት ላቀረበው ክስ ምርጫ ቦርድ ዛሬ ለከፍተኛው
ፍርድ ቤት አንደኛ ምርጫ ጉዳይ ክርክር ችሎት ምላሽ ሰጥቷል። በዚሁ ችሎት ላይ በአንድም ሆነ በሌላ መንገድ ካገዛዙ ጎን የቆሙ 6 ከአማራ ክልል ጋር በተያያዘ ፍላጎት ያላቸው አካላት በጉዳዩ ላይ ጣልቃ ለመግባት ለፍርድ ቤቱ ጥያቄ ያቀረቡ ሲሆን ፓርቲዎችና የማንነት ወሰን አስመላሽ ኮሚቴዎች ፍርድ ቤቱ በቀረቡት ማመልከቻዎች ዙሪያ ጣልቃ ይግቡ ወይም አይግቡ በሚለው ላይ ብይን ለመስጠት ለመጋቢት 2 ቀን 2018 ተለዋጭ ቀጠሮ መስጠቱን ይኸው ዘገባ አመልክቷል። ብሔራዊ ምርጫ ቦርድ ለፍርድ ቤቱ ስላቀረበው ምላሽ ይዘት ለመጠየቅ የተደረገው ጥረት እንዳልተሳካም ተገልጿል። ይህ በእንዲህ እንዳለ በጌታቸው ረዳ የሚመራው የትግራይ ዲሞክራሲያዊ ስምረት የህዝብ ሀብት እየተዘረፈ ነው በማለት ዛሬ ባወጣው መግለጫ ጠቅሷል። ድርጅቱ ባወጣው በዚሁ መግለጫ በክልሉ ያለው አመራር የካቲት ወር ደሞዝ ሳይከፍል ከመንግስት ሰራተኞች 20 በመቶ ደሞዝ ለመቁረጥ ማቀዱን፣ የመንግስት ይዞታዎችን ለመሸጥ እየተንቀሳቀሰ እንደሚገኝም ገልጿል። በዚሁ መግለጫ ግልጽነት በጎደለው መልኩ ለግል ባለሀብቶች ሊተላለፉ የታሰቡ ተቋማት በማለት የመቀሌ ኤፍኤም ሬዲዮ ጣቢያ ቢሮ፣ መነን ሆቴልና በኩሃ የሚገኘው ትርንጎ ሆቴል፣ ሜጋ ህትመትና የፖሊስ ኦርኬስትራ፣ ሌሎች ሰፋፊ የከተማና የገጠር መሬቶች በአመራሩ ሊሸጥ ነው የሚል ወቀሳ አቅርበዋል። ፓርቲው ለባለ ሀብቶችና ለባንኮች በሰጠው ማስጠንቀቂያ የህዝብ ሀብት የሆኑ ቋሚ ንብረቶች ለሶስተኛ ወገን ማስተላለፍ በህግ የተከለከለ መሆኑን አስታውሶ በጨረታ ስም በእነዚህ ንብረቶች ላይ የሚሳተፉ ባለሀብቶች በህግ ተጠያቂ ይሆናሉ ሲልም አስጠንቅቋል። አብይ አህመድ በዙሪያው የተሰበሰቡ እነ አቶ ጌታቸው ረዳና እነ ኮሎኔል ደመቀ ዘውዱን ጎራ ለይቶ በቁጥጥሩ ስር ባሉ የፌዴሬሽን ምክር ቤትና ምርጫ ቦርድ አማካኝነት የሰጣቸውን ውሳኔዎች በአገዛዙ ቁጥጥር ስር ባለው ፍርድ ቤት ነጻ ፍርድ ያለ በማስመሰል የሚያደርገው እንቅስቃሴ የወልቃይትን ካርድ በመጠቀም ስልጣኑን ለማስቀጠል ለሚፈጽመው ተጨማሪ ወረራ ከሁለቱም ወገን ደጋፊ ላለማጣትና በተሻለም ትግራይ ላይ ዳግም ጦርነት በማድረግ አማራ ላይ የከፈተውን ጦርነት ካሳካ አካባቢውን ጭምር ወደ ኦሮሚያ ክልል ለማካለል የታለመ እርምጃ በሆኑ በወቀሳ ሲነሳ ቆይተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን በኢራን ላይ የወሰዱትም ባለው ጦርነትም ዶናልድ ትራምፕ ከኢየሱስ ክርስቶስም ተቀብተዋል የሚባለውን ትርክትም ከፍተኛ ተቃውሞ አስነሳም። ኒውስዊክ መጽሔት እንደዘገበው አንዳንድ የአሜሪካ ከፍተኛ ወታደራዊ ባለስልጣናት የጸረ ኢራን ጦርነት በእግዚአብሔር መልካም እቅድ የሚካሄድ ነው፣ ፕሬዚዳንት ዶናልድ ትራምፕ ለዚህ ዘመቻቸውም በኢየሱስ ክርስቶስ እንደተቀቡ ተደርጎ ለወታደሮቻቸው የሚሰጠው ስብከትም አነጋጋሪ መሆኑን ዘግቧል። በአሜሪካ መከላከያ ሰራዊት ውስጥ ሃይማኖታዊ ነጻነትን የሚከታተለው መንግስታዊ ተቋም ያልሆነው መስራችም የሆኑት ማይኪም ዌንስተን በሰጡት አስተያየትም ካለፈው ቅዳሜ ጀምሮ ከ50 ወታደራዊ ተቋማትም ከ200 በላይ ቅሬታ አዘል ደብዳቤዎች እንደደረሷቸው አስታውቀዋል። ለዚህም አቤቱታ ዋነኛ መሰረቱ በኢራን የሚካሄደውን ጦርነት በተመለከተ አንዳንድ ከፍተኛ የአሜሪካ ወታደራዊ አዛዦች ክርስትናን እናም ጦርነትን ለማያያዝ መሞከራቸው፣ አንዳንድ ወታደራዊ አዛዦች ለወታደሮቻቸው በሰጡትም የተዘጋጁ መልእክትም ጦርነቱ የእግዚአብሔር ጣልቃ ገብነት አለው፣ በተለይ በአዲስ ኪዳን ከራእይ ምዕራፍ ጋር የተያዘው የአርማጌዶንና የጌታ ኢየሱስ ክርስቶስ ዳግም ለፍርድ መምጣትን ማያያዙም ፕሬዚዳንት ዶናልድ ትራምፕ ደግሞ በኢራን ላይ እሳቱን እንዲያቀጣጥሉ ተቀብተዋል ተብሎ የሚቀርበው ትርክትም ብዙዎችን ማስቆጣቱን ማይክም ተናግረዋል። አሜሪካው ከፍተኛ ወታደራዊ አዛዦች ፕሬዚዳንት ትራምፕን የአሜሪካ የደም ኮድ ዩኒፎርም ኮድ ኦፍ ሚሊተሪ ጀስቲስን በሚጻረር መልኩ መከላከያውን ከአንድ ሃይማኖት ማለትም ከክርስትና ጋር ለማያያዝ መሞከራቸው በእጅጉ ተቀባይነት የሌለው የክርስትና እምነትን ለተጠቂነት የሚያጋልጥ እንቅስቃሴ ነው በማለትም ኮንነውታል። የአሜሪካ መከላከያ ተቋም ፔንታጎን የቀረበበትን ሰሞነኛ ስሞታን በተመለከተም ቀጥተኛ አስተያየት ከመስጠት መቆጠቡ ተመዝግቧል። የአገርን ብሔራዊ ደህንነት ሳይሆን ስልጣን ላይ ወጣውን አገዛዝ ጉዳይ አስፈጻሚ በመሆኑ ከፍተኛ ትችት የሚቀርብበትና በዜጎች ላይ ከፍተኛ ሰብአዊ ጥቃት በመፈጸም የአገዛዙን ዓላማ ለማስፈጸም የሚንቀሳቀሰው የደህንነት መስሪያ ቤት ከዜጎች መረጃ አቀበልበታለሁ ያለውን አፕሊኬሽን ይፋ ያደረገ ሲሆን በተቋሙ ላይ ዜጎች እምነት ስለሌላቸው ለአፈና ስርዓቱ ተባባሪ ካልሆኑ በስተቀር ሌሎች የአንድ የፖለቲካ ቡድን አስፈጻሚ ለሆነ ተቋም የጠየቀውን ትብብር ይሰጣሉ ተብሎ እንደማይታሰብ ያገዛዙ መግለጫ ተከትሎ አስተያየት እየተሰጠ ይገኛል። የብሔራዊ መረጃና ደህንነት አገልግሎት መሪና ቀደም ሲል የአብይ አህመድ የደህንነት አማካሪ ሬድዋን ሁሴን ዜጎች በጸጥታና ደህንነት ጉዳዮች ላይ መረጃ የሚሰጡበትና ወቅታዊ የደህንነት ማስጠንቀቂያዎች የሚያገኙበት የዲጂታል ፕላትፎርም አፕሊኬሽን ይፋ
አድርገናል ሲል አስታውቋል። በተቋሙ ውስጥ ተሰራ የተባለውና ህዝቡ ካለበት ቦታ ሆኖ ጥቆማዎች እንዲያደርስ፣ የጉዞና የጸጥታ ስጋት መረጃዎች እንዲያገኝ እንዲሁም ልዩ ተሰጥኦ ያላቸውን ዜጎች ተቋሙን እንዲቀላቀሉ የሚያስችል ማመልከቻ ይዟል በማለት ያስታወቀ ቢሆንም መስሪያ ቤቱ የአገርና ህዝብን ደህንነት ከመጠበቅ ይልቅ የአገርና ህዝብ ደህንነት ስጋት መሆኑን በተግባር ያሳየ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ ጀምሮ በኦሮሚያ ክልልና በሌሎች አካባቢዎች የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች ከደህንነት መስሪያ ቤቱ ጋር ጭምር ግንባር ፈጥረው የሚፈጸሙ መሆናቸውን የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በተከታታይ ማጋለጡ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ በኋላ ቀደም ሲል የደህንነት መስሪያ ቤቱ ኃላፊ የነበረውና የአሁኑ የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል ከአብይ አህመድ ተልዕኮ ተሰጥቶት በአሩሲና በሌሎች ቦታዎችም ማንነትና ሃይማኖት ተኮር ጥቃቶችን ይቃወማሉ የተባሉ ራሳቸው የኦሮሞ ብሔር ተወላጆችን ጭምር የሚገድሉ ቡድኖች በየአካባቢው ማቋቋማቸውን ዶክተር ሚልኬሳ ሚዳጋ መግለጹ አይዘነጋም። ዜጎችን ከመንገድ ከቤትና ከስራ ቦታቸው በማፈን የደረሱበትን የሚያጠፋው የደህንነት መስሪያ ቤቱ ባለፉት ዓመታት ለአገር ብሔራዊ ጥቅም ሳይሆን ስልጣን ላይ ለወጣው የጠቅላይ ሚኒስትሩ ዘረኛ ቡድን ጉዳይ አስፈጻሚ በመሆን አገርና ሕዝብ የሰጣቸውን ኃላፊነት ወደ ጎን በማድረግ የወንጀል ተባባሪ በመሆናቸው ሬድዋን ሁሴንን ጨምሮ ሌሎችም ባለስልጣናት በሕግ ጭምር ሊጠየቁ የሚገባና ሕዝብ እምነት ጥሎ በእነሱ ላይ መረጃ ሊሰጣቸው እንደማይችል ጥሪያቸውን ተከትሎ የተለያዩ ወገኖች በሚሰጡት አስተያየት ለመረዳት ተችለዋል። ጠቅላይ ሚኒስትሩን ጨምሮ የኦሮሚያ ክልል ባለስልጣናት የደህንነት መስሪያ ቤት የተባለውና ሌሎችም ባለስልጣናት በአሩሲ ሰሞኑን በኦርቶዶክስ እምነት ተከታዮች ላይ ተጠናክሮ እየተፈጸመ ያለውን ጭፍጨፋ በተመለከተ ዛሬም ዝምታ የመረጡ ሲሆን የትኛውን የህዝብና የአገር ደህንነት ነው የምታስከብሩት? የአገርና የህዝብ ደህንነት ስጋት እናንተ ናቸው የሚሉ አስተያየቶችና ወቀሳዎች በቁጭት ሲነሱ ተስተውለዋል። በኦሮሚያ ክልል እየተፈጸመ ያለው ጭፍጨፋ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳና የኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፈቃዱ ተሰማ እቅድ አውጥተው የሚፈጸም የእነሱ ፖለቲካ ማስፈጸሚያ ጭፍጨፋ አካል መሆኑን የቀድሞው የኦሮሞ ብልጽግና ፓርቲን በመወከል ከአዲስ አበባ ተመርጠው ምክር ቤት ገብተው የነበሩት አቶ ሃንጋሳ ኢብራሂም ከ4 ዓመት በፊት በወለጋ ጉሊሶ የተፈጸመውን ጭፍጨፋ አስታከው አስተያየት የሰጡ ቢሆንም የምክር ቤት አባሉ ከዛ በኋላ ደብዛቸው መጥፋቱ አይዘነጋም። አሜሪካና እስራኤል ዛሬም በኢራን ላይ የወሰዱት ያለው ወታደራዊ ጥቃት ተጠናክሮ ቀጥሏል። ኢራን የምትሰጠው የአጸፋ ምላሽም አልቆመም። የሰሜን ኮሪያው ኪም ጆንግ ኡን በመካከለኛው ምስራቅ ጦርነት ውስጥ ጣልቃ ለመግባት መዛታቸው ተጨማሪ ስጋት ፈጥረዋል። አሜሪካና እስራኤል በኢራን የተለያዩ ወታደራዊ አስፈላጊ ያሏቸው ይዞታዎች ላይ የኢራንን አየር ሙሉ ለሙሉ በመቆጣጠር እየሰነዘሩት ያለው የአየር ድብደባ ተጠናክሮ የቀጠለ ሲሆን፣ በሌላ በኩል ኢራን በሰው አልባ አውሮፕላን በሚሳኤል ወደ አሜሪካ ወታደራዊ ይዞታዎችና የአሜሪካ ደጋፊ ወዳለቻቸው የአረብ ሀገራት የምትሰነዝረው ጥቃት አልቆመም። የዓለም የንግድ መተላለፊያ የሆነው ሄርሙዝ ሰርጥ በኢራን መዘጋቱን ተከትሎ 3200 መርከቦች ከእንቅስቃሴ መታገታቸው በዓለም ኢኮኖሚ ላይ ተጨማሪ ጫና ይፈጥራል ተብሏል። የነዳጅ ዋጋ በየዕለቱ በከፍተኛ ደረጃ እያሻቀበ ነው። የአንድ በርሜል ድፍድፍ ነዳጅ ዋጋ ካለፈው ቅዳሜ ጥቃቱ በፊት ከነበረበት $100 በታች በቅርቡ ወደ $120 ያሻቅባል የሚሉ ኢኮኖሚያዊ ትንበያዎችን መውጣት ጀምረዋል። የሄርሙዝ ሰርጥ መዘጋትን ተከትሎ 112 የነዳጅ ጫኝ መርከቦች እንቅስቃሴ ያቆሙ ሲሆን ጦርነቱን ተከትሎ ወደ አካባቢው መምጣት የነበረባቸው 80 በመቶ የሚሆኑ መርከቦች እንቅስቃሴያቸው መገታቱና መቆማቸው ታውቋል። የዓለም የነዳጅ አቅርቦትና ዋጋ ላይ ጉልህ ተጽዕኖ ማምጣት መጀመሩ እየተገለጸ ሲሆን 35 በመቶ የነዳጅና 20 በመቶ የጋዝ ንግድ በዚህ ጦርነት ሳቢያ ክፉኛ ቀውስ ላይ መውደቁ ተገልጿል። ጦርነቱን በተመለከተ ከተለያዩ አቅጣጫዎች የዓለም መሪዎች የራሳቸውን አስተያየት እየሰጡ ሲሆን የሰሜን ኮሪያው ኪም ጆንግ ኡን በመካከለኛው ምስራቅ ጦርነት ጣልቃ ገባለሁ ብለው ማስጠንቀቃቸው ተጨማሪ ስጋት ደቅኗል። የሰሜን ኮሪያው መሪ በኢራን የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉ የገለጹ ሲሆን አንድም የሀገር ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ቅድመ ሁኔታ ወደ ጦርነቱ ትገባለች ሲሉ አስጠንቅቀዋል። የኒውክሌር ባለቤት የሆነችው ሰሜን ኮሪያ አሜሪካን ጨምሮ በአውሮፓና የተለያዩ ዓለም አቀፍ ተቋማት ሰፊ ማዕቀብ የተጣለባት ቢሆንም በተለያዩ ጊዜያት አዳዲስ ረጅም ርቀት ተወንጫፊ ሚሳኤሎችን በመስራት ወታደራዊ አቅሟን ስታጠናክር መቆየቱ አይዘነጋም። ይህ በእንዲህ እንዳለ በኢራቅ የሚገኘው የአሜሪካ ጦር ሰፈር ላይ ተጨማሪ ፍንዳታዎች መድረሳቸውን የሚጠቅሱ ዘገባዎች ወጥተዋል። የአሜሪካ ጦር ሰፈር በሚገኝበት በኢራቅ ኤርቤል አውሮፕላን ማረፊያ ላይ ጥቃት መሰንዘሩን የሚጠቅሱ መረጃዎች የወጡ ሲሆን በኢራቅ ባግዳድ የሚገኘው የአሜሪካ ኤምባሲ ባወጣው ተጨማሪ ማስጠንቀቂያ አሜሪካውያን ዜጎች ኢራቅን ለቀው በሚችሉት ፍጥነት እንዲወጡ
መውጣት እስኪችሉ ድረስ ባሉበት ሆነው ደህንነታቸውን እንዲጠብቁ ማስጠንቀቂያ አውጥተዋል። ፕሬዚዳንት ዶናልድ ትራምፕ ሰሞኑን በተደጋጋሚ ከኢራን ባለስልጣናት ጋር ለመነጋገር ጥያቄ ቀርቦላቸው መቀበላቸውን በድፍኑ ገልጸው የነበረ ቢሆን የኢራን ባለስልጣናት ምንም አይነት ድርድር ከአሜሪካ ጋር አንፈልግም ማለታቸው ተጨማሪ ስጋት ሆኗል። የቀድሞው ኢራኑ መሪና በጥቃት የተገደሉት አያቶላ ካሚኒ ከፍተኛ አማካሪ የሆኑት መሐመድ ሞክቤር ከአሜሪካ ጋር ምንም አይነት ግንኙነት የለንም፣ ከዋሽንግተን ጋር የሚደረግ ድርድር አይኖርም በማለት ዛሬ ለመሄር ኒውስ በሰጡት ቃል ላይ የገለጹ ሲሆን የአገሪቱ መከላከያ ቃል አቀባይ ረዛ ታይላይም ኢራን ከአሜሪካና ከእስራኤል ጋር ለሚደረግ ረጅም ጦርነት ዝግጁ ነች፣ አገሪቱ ለረጅም ጊዜ መቀጠል አቅም አላት በማለት አስተያየታቸውን ሰጥተዋል። በሌላ በኩል በጎረቤት ሱዳን የሚገኙ የጀነራል አልቡርሃን ደጋፊዎችና የሙስሊም ወንድማማቾች ታጣቂ አባላት በአሜሪካና ባህረ ሰላጤው ሀገራት ላይ የጦርነት ዛቻ ያሰሙ ሲሆን በኢራን ያለውን እስላማዊ አገዛዝ እንደሚደግፉ መግለጻቸውን የሚጠቅሱ ዘገባዎች ወጥተዋል። አሜሪካና ሳውዲ አረቢያን ጨምሮ የሱዳን የእርስ በርስ ጦርነት እንዲያቆም ከጀነራል አልቡርሃን በተቃራኒ በተሰለፉትና በአረብ ኤሚሬት በሚደገፉት የአርኤስኤፍ መሪ ጀነራል ሐምዲ ደጋሎ ላይ የተለያዩ ማዕቀቦችን በፈጸሙት የዘር ማጥፋት እርምጃ በሕግ ተፈላጊ መሆናቸውን ይፋ ማድረጋቸው አይዘነጋም። ይህ በእንዲህ እንዳለ በቻይና የሚገኙት የኢራን አምባሳደር አብዱል ረዛ ራህማኒ ሀገራቸው በአሜሪካና በእስራኤል ላይ በዓለም ዙሪያ እንዲሁም ከተቻለ እስከ አሜሪካ ዋናው ምድር የሚደርስ ቆራጥ የአጸፋ እርምጃ ተወስዳለች ሲሉ ማስጠንቀቃቸው ተጨማሪ መነጋገሪያ ሆኗል። አምባሳደሩ በቤጂንግ ለፎኒክስ ቴሌቪዥን በሰጡት ልዩ ቃለ ምልልስ በአሜሪካና እስራኤል ላይ በኢራን ላይ ለተፈጸመው ጥቃት ኢራን አሁን ከምትወስደውን በላይ አጸፋ እርምጃ እንደምትወስድና በሁለቱ ሀገራት መካከል በነበረው ድርድር መሻሻሎች ይታዩ እንደነበር ወቀሳ አቅርበዋል። ጦርነቱ በአጭር ጊዜ ይጠናቀቃል ተብሎ የነበረ ቢሆንም ረዘም ያለ ጊዜ ሊቀጥል ይችላል የሚሉ ስጋቶችም ተጠናክረው ቀጥለዋል። ኢራን የበለጠና ግዙፍም የጥቃት ማዕበል እየመጣባት ነው ስትል አሜሪካም አስጠነቀቀችም። ኢራን በበኩሏም ለተራዘመም ጦርነትም ተዘጋጅቻለሁ ስትል ለአሜሪካም ምላሽም ሰጠች። የአሜሪካው የመከላከያ ሚኒስትር የአሜሪካም ጦር ኃይል በህንድ ውቅያኖስ ላይ አንድ የኢራን ጦር መርከብ በውሃ ውስጥ የሚምዘገዘግ ሚሳይል በመጠቀም ማስመጡን የተናገረም ሲሆን የኢራቅ መንግስትም ተሸንፏል ያሉት የመከላከያ ሚኒስትሩ አሜሪካም በማያጠራጥር ሁኔታ ያለ ርህራሄም ከባድ ጉዳት በማድረስም ጦርነቱን እያሸነፈች ትገኛለችም ብለዋል። የአሜሪካው የመከላከያ ሚኒስትር ፔት ሄግሰን እና የጦር ኃይሎቹ ኤታማዦር ሹም ዳን ኬን በኢራን ጉዳይ ዛሬ በሰጡትም ጋዜጣዊ መግለጫም ተጨማሪ ወታደራዊ እርምጃ በኢራን ላይ እንደሚወሰድም ጠቅሰው የበለጠና ግዙፍ የጥቃት ማዕበል ወደ ኢራን እየመጣ ነውም ብለዋል። የአሜሪካው ጦር ጠቅላይ ኤታማዦር ሹም ዳን ኬን በበኩላቸው የሰራዊቱ ጥቃት ወደ ምድር እየተስፋፋም ወደ ኢራን ግዛትም ዘልቆ እየገባ ነው ሲሉ ጥቃቱ መጠናከሩን አመላካችነት መሆኑን ገልጸዋል። የመከላከያ ሚኒስትሩ ፔት ሄግሰን በበኩላቸው የኢራን ፕሬዝዳንትም ትራምፕን ለመግደል ሞክረዋል በማለትም ከሰው ነገር ግን አሜሪካን ለመግደል ሞክራውን ያደረገው ቡድን መሪውን አድነን ገድለናልም ብለዋል። ኢራን ውስጥ 150 በላይ ሰዎች የተገደሉበት በሴቶች ትምህርት ቤት ላይ ስለተፈጸመው ጥቃትም ተጠይቀው የመከላከያ ሚኒስትሩ በሰጡት ምላሽ ምርመራ እያደረግን ነው ሲሉ የመለሱ ቢሆንም ነገር ግን ጥቃቱ በእስራኤል አሊያም በአሜሪካ ስለመፈጸሙ እንዲያረጋግጡ ቢጠየቁም ፍቃደኛ አልሆኑ። በኢራን የጦር መርከብ ላይ የነበሩ 80 ሰዎች አስክሬን መገኘቱን የስሪላንካ መከላከያ ሚኒስትር ምክትል ሚኒስትር ማርሻል ሳምፓዝ ቶዮኮንታም ለዜና አገልግሎት የሰጡም ሲሆን የኢራን የጦር መርከብ በህንድ ውቅያኖስ ላይ የሰጠመችው ከአሜሪካ ጦር በደረሰባት ጥቃት መሆኑን የመከላከያ ሚኒስትሩ ፔት ሄግሰን አረጋግጠዋል። የስሪላንካው ምክትል ውጭ ጉዳይ ሚኒስትር ለሀገር ውስጥ መገናኛ ብዙሃን በሰጡት ጋዜጣዊ መግለጫም በህንድ ውቅያኖስም ጥቃት የደረሰባት መርከብ ላይ የነበሩ ቢያንስ 80 ሰዎች መሞታቸውንና ወደ 180 የሚጠጉ ሰዎች በመርከቧ ውስጥም እንደነበሩም ገልጸዋል። ስሪላንካ ባህር ኃይል ቀደም ሲል ከኢራን የጦር መርከብ የደረሱልኝ ጥሪም ተቀብሎ የ32 ሰዎችን ህይወትን መታደጉን አስታውቋል። ኢራን ጥቃቱም ከተከፈተባት በኋላም ከአሜሪካ ጋር ለድርድር መቀመጥም እንደማትፈልግና ረጅም ጊዜ ለሚቆይም ጦርነት እየተዘጋጀች መሆኗን የሟቹም ጠቅላይ ሚኒስትር አሊ ኻሜኒ አማካሪም ገልጸዋል። አማካሪው መሐመድ ማክበር ዛሬ እንደተናገሩት አገራቸው ኢራን ከአሜሪካ ጋር ለመደራደር ፍላጎት የላትም፣ ለተራዘመም ጦርነት ተዘጋጅተናል በማለትም ድርድር እንደማይኖርም አስታውቀዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰብ
ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።